ቢኖራችሁ ኖሮ እና ምን ነበረ እያሉ ብለውሃል። ከዛ ጥሩ። ስለዚህ የገጠር ልጅ ቤተሰቦቿ መሞቷን ሳያምኑ ማስረጃ እንደሌለ እያወቁ አንተን ራሱ አላያችሁም እያሉ እንዴት አንተ ቪዲዮ ሰራህ? ይልሽ ለዛ ቪዲዮ እኮ ነገርኩሽ እኮ የገጠር ልጅ ስለነሱ አይደለም የተሰራው ገና በማግስቱ ነው። ኖ ወይ እንደዛ አይደለም። አላየሽም? አንቺ ባይንሽ አላየሽም እኮ አይደለም። የኔ ጥያቄ አይደለም መልሽልኝ። አንቺ ለራስሽ ባይንሽ አላየሽም? ስለሷ ተሰርቶ አይተሽ አላየሽም? እኔ እየጠየቅኩ ያለው አሁን ለምሳሌ ቤተሰቦቿ አብረህ በመሄድህ ከዛ በኋላ ሲጠይቁ አንተ በጣም አንተ ያላየው ነገር በመሆኑ በጣም ማዝነው እናንተ እንኳን ብታዩ ኖሮ እና ምን ነበር እኮ ህዝቡ ማወቅ ስላለበት ነው። ቤተሰቦቿ ራሱ ሳያምኑ አይደለም የገጠር ልጅ ቤተሰቦቿ ሳያምኑ ቤተሰቦቿ ኢቭን አለማመናቸውን እኮ ለአንተ እየነገሩ ነው። ሳያምኑ ለምንድን ነው ለህዝቡ ወጥተህ ቪዲዮ የሰራኸው አንተ? ከይቅርታ ጋር እነሱ ናቸው ራሳቸው እነማ ቤተሰባቸው ማለት ነው። የኔ ቤተሰቦች የአክስቴ ልጅ አለች የአጎቴ ልጅ ማለት ነው። እና ቪዲዮ ስራ ስትለኝ እኔ ቪዲዮ አልሰራም አልኩኝ። ቪዲዮ አልሰራም ስላት ከነሱ ቤተሰቦቹ እስከ ዛሬ ለስንት ሰው እየሰራ ቪዲዮ እንዴት ለኛ ልጅ አንድ ቪዲዮ እንኳን መስራት ያቅተዋል ሲሉ ከዛ እንደዚህ እያሉ ነው ብለው ሲሉኝ ነው እኔ ከዛ ከጓደኞቼ ጋር አንድ ላይ ሆነን ቪዲዮ ነው የሰራው። አዎ ግን አሁን ጓደኞቼም ሳያምኑበት ነው የሰሩት፣ ፊቱ እየተናገሩ ነው። አንተ ግን እነዛ ሰዎች ሆነ እኮ ይቅርታ እኮ ጠየቅኩ እኮ ሳሪ። ኦኬ ካላስ ሂድበት ቪዲዮ መስራት ይጣጣ ከሆነ እኔ ልጨርስና ሰመራይዝ አድርጌ ላቁም። በቃ ፕሊስ በቃ እኮ ይቅርታ ጠየቅኩ እኮ አይደል እንዴ? ጥፋት ነው አላችሁ። ጥፋት ነው አጥፍተሃል፣ እንደዛ ማለት የለብህም አላችሁኝ እኮ ይቅርታ ጠይቁ። ከዚህ በላይ ምን ላድርግ? የገጠር ልጅ ከዚህ በላይ ምን ላድርግሽ? እሺ ሌሎች ይምጡ። በቃ እኔ እንደወርድላችሁ እኔ ወርዳለሁ። ሰይድ ለምን አታመጣውም ልጁ? ሆላው ሚኮ አንተማ ለምን ትወርዳለህ? ምን ነው ችግር አለ? አይ እንትን ነው ኔትወርክም እሺ አይለኝም ካለፍኩ አሁን ያለው። እሺ አውራ ቀደም። እሺ አንተ ሰመራይዝ አድርጌ ልውረድ እኔ ለምን እዛን ጥያቄ ስለዚህ ይኸውልህ የገጠር ልጅ አሁን ለምሳሌ አሁን ያመጣኸው ልጅ እኔ አይደለም ይሄ ልጅቱን ያመጣሁት ከአንተ ጋር ነው ሄደው ስትሉኝ፣ አዎ ከኔ ጋር ነው ሄደው ነው እኮ ያው አንተ ነው ኢንፎርሜሽን የሰጠው አይደልና የተደወለው። ኦኬ ኧረ እኔ እንጃ ይሄንን አላውቀውም። እሺ ያኔ ያዘችውን እስቲ በውስጥ ቤተሰቦቿ ወይ ባሏ ወይ ያወራ ስለነበረ ወይ እሱ ወይ ነገሩኝማ ነገሩኝ አንድ ጊዜ በውስጥ ደውልልኝ። ኦኬ ቼክ አድርጌ ልምጣ። ቆይ ስልክ ቁጥሯ ነው አይደል? ቆይ እዚህ ይሰማሉ፣ በዚህ ይደውሉልኛል። የሃኒ ስልክ ቁጥር ስንት ነበረ መጨረሻው? ወይንም ደግሞ የሃኒን ቁጥር ወደ የመን ስትሄድ የያዘችውን ስልክ ቁጥር ላኩልኝ በዚህ የፈጠነ ቀጥሉና ጥያቄያችሁ። እሺ ይኸውልህ የገጠር ልጅ እምልህን ብቻ ስማኝ። ልጁን አታመጣውም? ሰያ ቆይ እሱ እኮ ባዶ አድርገን የምጠበቅ ነው። በቃ እኔ ምናልባት ኔትወርክም ስለሚያስቸግረኝ ነው። ሀሳቤን ልጨርስና ወይ ወርጄ ሌላ ሰው የሚገባል። ችግር የለም ወንድሜ ስማኝ። እኔ አሁን አንተ ስትነግረን መጀመሪያ ከሁሉም በፊት እሷን የወጣችሁ ነው ያልከው። ይሄኛው የመጣው ልጅ ደግሞ የሚለው እሱ ራሱ ሶስተኛ ሰው እንደሆነና እሷ ከሱ ኋላ እንደሆነች። አሁን ደግሞ አንተ ስትጮህ የሰማችሁት እዛ ጋር ነው፣ ዳገቱን ከወጣች በኋላ ነው። እንደገና አሁን ደግሞ ስትጠየቅ እንዴት እሱ አልሰማም ስትባል እሱ በኋላ ነው የመጣው ካልክ ገመዱን አልወጣም ማለት ነው። ይሄን በፖይንት ያዝልኝ። ሌላ አንተ የነገርከን ያዝን ከገመዱ ወደዛ ነው ወንድሜ። ሽፍታ ነው እንደ ሬፕ ያደርጋት ያዘን ያልኩ? ኖ ሬፕ ያደርጋት ሽፍታ ነው ወይስ እንትኖቹ ነው? ሬፕ ማለት መቆ አትጠቀም እሱ እንትን አይደለም። እሺ የደፈሯት ይቅርታ የደፈሯት እኮ ጩኸት የሰማ ነው እኮ አልኩ ወንድሜ። የሰማ ነው ጩኸት የሰማ ነው ላይ ይሄ ልጁ ያንን ካለፍን በኋላ ነው የመጣው። ቆይ አይደለም የደፈሯት ሽፍቶች ናቸው ወይስ ክሊር አድርግልን። እኔ እንግዲህ ጩኸት ነው የሰማሁት ወንድሜ፣ ግን ወርዷል ወደ እነሱ
ቆይ ወንድም ወደ ታች ወርዷል። እኛ ከላይ ሆነን አይደለም ወንድም አለም ዳገቱን ወጣችኋል። እሷም ላይ ነች። ኧረ ይሄ ሌላ ቦታ ነው እንዴ ገመዱ ጋር አይደለም። ስለዚህ ሽፍታው እነሱ መሳሪያ ታጥቆ አስቆራጮቹ አብረው ባሉበት ሰዓት ሽፍታ ሲደፍራስ ብለው ያልከው መሪዎቹ መሳሪያ ያዙ። መሳሪያ ያዘው እሱ ነው ይሄ ሽፍታው። በቃ እኛ ስንደርስ እጠብሳቸዋለሁ ሂዱ ምናምን አላላችሁም? እጠብሳቸዋለሁ ሂድ በቃ ምናምን ተባልና ሄድና እና ለምን ፈራችኋቸው? ባዶ እጃቸውን እኮ ሌላ ነገር እያመጣህ እኮ ነው የገጠር ልጅ። ወንድሜ አንተ እኮ ነህ ሌላ ነገር እያወራህ ያለኸው። እኔ እኮ አይደለሁም ወንድሜ። እንዴ ወይ ማዳመጥ ነው። እኔ ተናግሬያለሁ። በቃ አንዴ ተናግሬያለሁ። 9115 ነው ስልክ ቁጥሩ የመጨረሻው። ኦኬ ሌላው ጓደኞችን ጠይቅ። መስማት ነበረ። ተናግሬያለሁ። ሳምንት ሙሉ እኮ ነው እኔ ሀሳቡን ብቻ ነው። አዎ ሀሳቡን ብቻ ጨርሼ ነው እንዴ። ታዲያ ስነግርህ እኮ ወይ መረዳት ነዋ ታዲያ። እሺ በቃ መስማት አለብህ፣ ማዳመጥ አለብህ፣ መረዳት አለብህ እኮ ላኩ። እኔ አንዴ ልግባ እስኪ። የገጠር ልጅ አሁን እዚህ ሁላችንም እንትን ያለ ነው እንትን ለመወንጀል ወይም እንትን ለማ ይሄ ወንድም የገጠር ልጅ አዳምጠኝ። ይሄ 40 ሰማችሁ ሲጠራ ተዘጋ መሰለኝ። አዎ ይሰማል። ይሄ እንግዲህ የሀኒ ቁጥር ነው። እሺ ቤተሰብ እንግዲህ ስለ ሀና ጉዳይ መቼም ተጀምሮ ይኸው 8 ቀን ሆናቸው። እሷም ልትገኝ አልቻለችም፣ መፍትሄም ሊገኝ አልቻለም። በነገራችን ላይ የገጠር ልጅ እንግዲህ ያው ትክክሉን አልተናገረም ይላሉ አብረውት ያሉት። ሌላ ወሬ ሲያወሩ እሱ ሌላ ሲያወራ የገጠር ልጅ ሆነ ነገር አለው እያሉ እሱን እንግዲህ እያጨናነቁት ይገኛሉ። ግን በዛ መንገድ ላይ በእርግጠኝነት ቪዲዮ ስራ ታሉት። ይሄ ልጅ ቪዲዮ ሰርቶ ቤተሰብ ስራ ቪዲዮ እና ሀላስ አነገረን ስላሉት ቪዲዮ ሰራ አይደለም። ይቺ ልጅ ልትገኝም ላትገኝም ትችላለች፣ ሞታለች ስላሉት ቪዲዮ ስራ ሲሉት ሰራ። እኔ እዚህ ላይ ገጠር ልጅ ላይ እኔ ጥፋት አለ ብዬ አላስብም። እና ስለዚህ አንዳንዴም ደግሞ በነፃ ስለሄደ ነው የሚሉም አሉ። በነፃ ደግሞ የሚሄደው ለምሳሌ ያክል ምንድነው በነፃ እንደዚህ ሰው ሰብስቦ ሌላዎቹ የሚያውቃቸው ከሆነ እንደዛ ተባብረው ተሆነ ይሄ ችግር የለውም። መተጋገዝ ምንም ችግር የለውም። አንዳንዶቹ እንደዛ እያደረጉ ሄዳሉ። ሰው ሰብስቦላቸው ተሄደ እሱም በነፃ የሚያሳልፉበት አጋጣሚ ይኖራል። እንደዚህ ብዙ ጊዜ ያለ ማለት ነው። እና ልጅቱን ስትወጣ ሀላስ እዛ ድረስ አይቻታለሁ። ሀላስ ከዛም በኋላ ያው እለፉኝ ያለች አለፍናት። ከዛም በኋላ አላቅም ጩኸት አለ እና ስትደፈር ራሱ አላየሁም። ጩኸቱ ግን ሰምቻለሁ፣ ስልኩን ስታወራ ሰምቻለሁ ብሏል ጓደኛዬ ብሎ አውርቷል። እንግዲህ አላህ ሐቁን አላህ ነው የሚያውቀው። ያም አላያም ልጅቱ ግን በህይወት አላህ ቢያስገኛትና የሁሉንም ነገር እውነታውን ብታወጣ ጥሩ ነው። ልጅቱን አላህ ያስገኛት ነው የምለው። ሌላውንም በዛም ተባለ በዚህም በሴትም በወንድም በዛም መጣ የሷ ምንም ነገር ሊገኝ አልቻለም። ስለዚህ አላህ ሐቋን ያውጣላት፣ እሷንም በህይወት አላህ ያስገኛት። እናት አባቷ ከባድ ነው። ይችን የመሰለ ልጅ እንደዚህ ፍስስ ብላ ስቀር በጣም ከባድ ነው እና ስለዚህ ደላሎች ሁሉም እንደው ተዛ እልም ቢያደርጓቸው እንደዚህ እንደጀመሩት እንደው የመን እንዲዘጋ ብቻ ዱአ እያደረጉ አሁን ደላሎቹን ተዛ ልቅም አድርጎ ድራሻቸው ማጥፋት፣ እዚያ ያለውን እልምልም ማድረግ፣ የየመን መንገድ እንዲዘጋ ማድረግ ነው በዚሁ አጋጣሚ። እና ስንት እህቶቻችን እዛው ቀልጠው ቀርተዋል በዚህ ምክንያት። ስለዚህ በቃ መደረግ ያለበት ሀኒ መገኘት አልመገኘቱ ሳይሆን ሀላስ ብዙ እህቶች ታግተው ስላሉ እንደው ተነጭራሹንም ተድንበር ያለ ህዝብ እልም አድርገው ደላሎችን ለመንግስት ማስገባ ነው እጃቸውን። ተዛ ግድም ጥርግ አድርጎ ማጥፋት ነው የኛ ዱአችን ይሄ ነው። ምክንያቱም አሁን አንዷ ብትገኝ ነገ ጧት ደግሞ መልሶ ይያዛሉ፣ እንደዛው ይፈጠራል። ስለዚህ መሆን ያለበት ደላሎቹን ተዛ ጥርግ አድርጎ እልም አድርጎ በየመን የሚመጣ መንገድን እንዲዘጋልን ሁላችንም ዱአና
ጾለት ብናደርግ ጥሩ ነው ብዬ አስባለሁኝ። የገጠር ልጅ ግን በጣም ያሳዝናል። እንግዲህ ሀቁን የእሷንም ሀቋን አላህ ያውጣላት፣ አላህ ያስገኛት እንላለን።